አርቲፊሻል ኢንተለጀንስ በየፊልዱ አለ። መጀመሪያ እንደው ካንተ ፊልድ ጋር በተገናኘ እንዴት ነው እየተጠቀማችሁበት ያለው የሚለው ወይም ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ሁሉም ፊልድ ላይ ይገባል። በእኛ በባዮሜዲካል ኢንጂነሪንግ ዘርፍ ደግሞ በብዙ መንገዶች ላይ ገብቷል። ለምሳሌ ባዮኢንፎርማቲክስ አለ፣ ሪሃቢሊቴሽን ኢንጂነሪንግ አለ። እነዚህ በባዮሜዲካል ስር ያሉ ናቸው። ባዮሜካኒክስ አለ፣ ባዮ ኢሜጂንግ አለ። እነዚህ ዘርፎች ናቸው ዋና ዋና ዘርፎች ባዮሜዲካል ኢንጂነሪንግ ዘርፎች ላይ ነው እነዚህ ያሉት። በእነዚህ ለምሳሌ ማየት እንችላለን። የሚያሳየው ኤአይ ሁሉም ፊልድ ላይ እንዳለ ሁላችንም መረጃዎች አለን። ደግሞ በዚህ ጥልቀትና በዚህ ዲቴይል ደግሞ መግባቱ አንድ ፊልድ ላይ ብቻ በእውነቱ የሚያስገርም ነው። በዚህ ብቻ ራሱ ስናየው ማለት ነው። እንደ ማንኛውም ኢንዱስትሪያል ሪቮሉሽን አደጋ ይዞ ይመጣል፣ ምንም ግልጽ ነው እና የሚፈራም ነገር አለ እና እንዴት ነው መዘጋጀት ያለብን ብለህ ታስባለህ? አንተስ እንዴት ነው አዳፕት ለማድረግ የሞከረው? ብዙ ፕሮብሌሞችን አዳፕት አድርጎ አልፏል የሰው ልጅ በታሪኩ። እንደው እንዳልከው የመጀመሪያው የኢንዱስትሪ አብዮትም መጣ፣ ሁለተኛውም ሶስተኛውም መጣ። ከግብርና ኢንዱስትሪ አብዮት ጀምሮ ማለት ነው። ኢንዱስትሪም ሲመጣ ኢንተርኔት ኮኔክቲቪቲም ሲመጣ የሰው ልጅ አዳፕት አድርጎ ብዙ ነገሮችን ችግሮችን አልፏል እና ይሄኛው ትንሽ ለየት የሚያደርገው ምንድነው ከሰው ልጅ ኔቸር ጋር የተያያዘ ስለሆነ ነው። እንደ ሰው ልጅ መርጃ ቱል ሆኖ አይደለም የመጣው፣ ከሰው ልጅን ለመገዳደር ነው የመጣው። ሚሞራይዜሽን የመጀመሪያው ግልጽ ካዥልቲ ወይም ደግሞ ቪክተም ነው በኤአይ ምክንያት። ያንን ኦቨርካም ለማድረግ አንደኛ ትሬድ ስኩል መግባት ወይም ደግሞ ይሄ የቴክኒክ እና ሙያ እውቀት መያዝ ተግባረድ ያስፈልጋል። ይህን ትምህርት የሚማሩ ተማሪዎች ከተማሩ በኋላ ምን አይነት ስራዎችን ሊሰሩ ይችላሉ? ኒውራሊንክ ስለሱ እስኪ አንዳንድ ነገር ብትለን። አንስተዋል ኦልሬዲ ኤአይ፣ አሁን ያለንበት ዘመን አርቲፊሻል ኢንተለጀንስ ብዙ ነገር ይነካካል፣ በየፊልዱ አለ። መጀመሪያ እንደው ካንተ ፊልድ ጋር በተገናኘ እንዴት ነው እየተጠቀማችሁበት ያለው የሚለውን፣ ከዛ በመቀጠል ደግሞ በአጠቃላይ የምንሰማቸው የተለያዩ ዜናዎች አሉ፣ የሚወሩ የሚናፈሱ ብዙ ነገሮች አሉ እና እውነታም የሆኑ ነገሮች አሉ እና በአጠቃላይ ያለውን የኤአይ ትሬንድ እንዴት እየሄደ እንደሆነ፣ እንዴትስ መዘጋጀት እንዳለብን፣ አንተስ እንዴት እየተጠቀምከው እንዳለ እነዚህን አከታትለህ ብትነግረን። ያው ኤአይ ማይነካው ፊልድ የለም እዚህ ከአርቲፊሻል ወይም ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ሁሉም ፊልድ ላይ ይገባል። በእኛ ፊልድ ስፔሲፊክሊ በሁሉም ኢንጂነሪንግ ፊልድ ላይ እጁን እያስገባ ነው። በእኛ በባዮሜዲካል ኢንጂነሪንግ ዘርፍ ደግሞ በብዙ መንገዶች ላይ ገብቷል። ለምሳሌ ብዙ ዘርፎች አሉ። ለምሳሌ ባዮኢንፎርማቲክስ አለ፣ ሪሃቢሊቴሽን ኢንጂነሪንግ አለ። እነዚህ በባዮሜዲካል ስር ያሉ ናቸው። ባዮሜካኒክስ አለ፣ ባዮ ኢሜጂንግ አለ። እነዚህ ዘርፎች ናቸው ዋና ዋና ዘርፎች ባዮሜዲካል ኢንጂነሪንግ ዘርፎች ላይ ነው እነዚህ ያሉት። በእነዚህ ለምሳሌ ማየት እንችላለን። ለምሳሌ በባዮኢንፎርማቲክስ አንድ የሰው ልጅ ስለ ጤናው ብዙ ነገር መለካት እንችላለን። የአንድ ሰው ጤና በብዙ ነገር ተጽዕኖ ይደርስበታል። ማለት በብዙ ተጽዕኖ ያለ ነው የአንድ ሰው ጤና። በአንድ ነገር መቼ መወሰን አንችልም እና ብዙ ፋክተሮች አሉ አንድ ሰው ጤነኛ አይደለም ነው ብሎ የሚለውን መወሰን እና ዶክተሮች ቤዚክሊ የሁሉ አመት የሚማሩት እነዚህን ፋክተሮች እንዴት አንድ ላይ አምጥቶ ፒንፖይንት ማድረግ ነው። ፕሮብሌም ፒንፖይንት ማድረግ ላይ ነው እየሰሩ ያሉት ዶክተሮች ማለት ነው። ሶ ኢፍ ምንድነው ስሙ የዲሲዥን ትሪ ይባላል፣ የባይነሪ ዲሲዥን ትሪ፣ ባይነሪ ዲሲዥኖች የሚሰራ ምናምን ነገር እና የዶክተሮች ቤዚክሊ ስራቸው እንደዛ ነው። ችግሩ ምንድነው? ይሄ ነው ይሄ አይደለም፣ ብለድ ቴስት ምናምን መጠየቅ፣ ስቱል ቴስት መጠየቅ ምናምን፣ ፒሲአር ማሰራት ምናምን ከምን ጋር የተያዘ ነው? ይሄ ከሆነ ይሄ ነው፣ ይሄ ከሆነ ይሄ ነው፣ ይሄ ካልሆነ ደግሞ ይሄ ነው ምናምን እያሉ መጨረሻ ላይ ፖይንቷን እስከ ማግኘት ድረስ ነው የሚሄዱት እና ለዛ ነው ብዙ አመት የሚፈጅባቸው። አሁን ላይ ሲስተም
እንዳልኩ ሚሞራይዝ ማድረግ በጣም ቀላል ስለሆነ ለኮምፒውተሮች ከኤአይ ሲስተም ጋር ተያይዞ ባዮኢንፎርማቲክስ ላይ ለምሳሌ በአንድ ሰው ዳታ እድሜው፣ ኪሎ፣ ያጨሳል ያጨስም፣ ስኳር በሽታ አለበት የለበትም፣ ብለድ ፕሬሸሩ እንዴት ነው፣ ጾታው ምንድን ነው፣ የት አካባቢ ነው የሚኖረው፣ ምን አይነት ሂስትሪ ያለው የበሽታ፣ ብለድ ታይፑ ምንድን ነው፣ ይሄ ሁላ በአንድ ሰው ላይ ከ10,000 በላይ ዳታ መሰብሰብ ይቻላል በአንድ ሰው ላይ ማለት ነው። ይሄ ዳታ ፖይንት ያዛን ሰውዬ ጤነኝነት በእርግጠኝነት ሙሉ ለሙሉ 100% መናገር ባይቻልም አቅራቢያውን እንድናገኝ ያደርገናል። እና ያንን በባዮኢንፎርማቲክስ ዘርፍ ለምሳሌ በባዮሜዲካል ኤአይ በጣም በትልቁ እየተጠቀሙት ነው። ለምሳሌ ቻይና ውስጥ በቅርቡ እንደሰማ ነው ሙሉ ለሙሉ በኤአይ ራን የሚያደርግ ሆስፒታል ሰርተው አሳይተዋል። ያ ደግሞ ምን ያሳያል? ምን ያህል የፈጠነ እንደሆነ ሲስተሙ እና የሰው ልጅ ከሚሞራይዜሽን መውጣት እንዳለበት እና ወደ ክሪቲካል ቲንኪንግ ተገዶ መግባት የገባ እንደሆነ አለማችን በጣም ኮምፒቲቲቭ እየሆነች እንደሆነ የሚያሳይ ነው። ሁለተኛ በባዮኢሜጂንግ አለ። በባዮኢሜጂንግ ዘርፍ እንደሚታወቀው የራዲዮሎጂ ዲፓርትመንት ኤክስሬ ማየት፣ ኤምአርአይ ስካኖች ምናምን እነዚህ ሁላ ማንበብ፣ እነዚህ ነገሮች ሞር ኦፍ ትሬን እየተደረገ ያው እሱ እንደውም የመጀመሪያው ስራው ነበር አይደል? ትሬን እየተደረገ በኮቪድ ጊዜም ኤክስሬ ስካኖች፣ የላንግ ስካኖች ምናምን ወስዶ ፖሲብል ኢንፌክሽን እና ኢንፌክሽስ የሆነ ሰውና ያልሆነ ሰው መለየት ምናምን እነዚህ ነገሮች ነበሩ። ባዮ ኢሜጂንግ ላይ በጣም ሄዷል። ሶስተኛ ለምሳሌ ሪሃቢሊቴሽን ኢንጂነሪንግ ላይ እሱም ላይ ብዙ ሄዷል። ማለት ቴራፒ መስጠት ላይ እስከ መድረስ ምንድነው ስሙ በሳውንድ ዌቮች ብሬን ቴራፒ መስጠት፣ ፕላስቲክ ፕሮስቴቲክስ ዲዛይን ማድረግ ምናምን ነገር እነሱ ላይ ሁላ ተሳትፈዋል፣ እየተሳተፈም ነው። ሶስተኛ በባዮሜካኒክስ እኔ በምሰራበት ፊልድ ላይ እንዴት ነው መጠቀመው ላልከኝ ጥያቄ ለምሳሌ በእኛ ሪሰርች ላይ ፍሉይድ ላቦራቶሪ ነው። ባዮሜካኒክስ ዘርፍ ላይ የደም ስር እንቅስቃሴ ነው ወይም ሜካኒክስን ነው የምናጠናው። የደም ስር እንቅስቃሴ በጣም ትንሽ ነው። የሰው ልጅ በቀላሉ ዲተርሚን ማድረግ አይችልም። እሱም ግን ስቲል በፋንክሽን እና በማቴማቲክስ መጠናት ይችላል። ያንን ግን ብዙ ፓራሜትር ስላሉ የሰው ልጅ ቁጭ ብሎ ሜሞራይዝ ማድረግ ይከብዳል። ያን ሁላ ችግሮች አሁን ኤአይ በቀላሉ ሶልቭ እያደረገ ነው ያለው። እኛ ትሬን የምናደርገው ብዙ ዳታ ፖይንት እንሰጠዋለን። በጣም ብዙ ዳታ ፖይንት የሰው ልጅ ኮምፕሬንድ ማድረግ ከማይችላቸው በላይ ዳይሜንሽኖች ዳታ ይወስዳል። ያንን ዳታ ወስዶ ፓተርን ይፈልጋል። ከተለያዩ ፔሸንቶች ብዙ ዳታ አለ። ከዚህ ከኮሬ ሆስፒታሎች የተሰበሰቡ የበሽተኞች ዳታ አለ። እሱን ወስዶ ትላልቅ ሰዎች እድሜ ምናምን የነሱን ወስዶ የልብ ሕክምና ማፋጠን ወይም ደግሞ የልብ ሪስክ ካርዲዮቫስኩላር ዲዚዝ ሪስክን ዲተርሚን ያደርጋል ማለት ነው። ይሄ ፕላክ ስፔሲፊክሊ የምንሰራው እኛ ፕላክ ቢልድ አፕ ደም ስር ውስጥ ያለ የኮሌስትሮል ቢልድ አፕ ምናምን የሚፈጥረው ፕላክ አለ። ያ ፕላክ ስትሮክ ኮዝ ያደርጋል፣ ካርዲዮቫስኩላር ዲዚዝ ያመጣል እና እነሱን ቀድሞ ከደም ስሩ እንቅስቃሴ የደም ስሩን እንቅስቃሴ አይቶ ምን ተጨምሮበታል፣ ደም ስር ውስጥ ምን ገብቷል። ምክንያቱም አንድ ደም ስር ፎሬን የሆነ ነገር ወይም ደግሞ የማይፈለግ ነገር ሲበዛበት እንቅስቃሴው ይለወጣል። ከዛ አንፃር የእንቅስቃሴውን ለውጥ ነው ኳንቲፋይ የምናደርገው። የእንቅስቃሴውን ለውጥ ሜዥር አድርገን እንሰጠዋለን። ያንን አይቶ ደግሞ ፓተርኑን አይቶ ኦኬ ይሄኛው እንቅስቃሴ ለውጥ በዚህኛው ፕላክ ምክንያት ነው፣ ይሄኛው ሰውዬ ፕሮባብሊ ይሄኛው ችግር አለበት ይላል እና ሞስት ኦፍ ዘ ታይም ደግሞ አኪዩሬት ነው። የዶክተሮች ዴታ ነው ፊድ የምናደርገው፣ ያው ሌብል የሆነ ዴታ ነው። ዶክተሮች ቀድመው ዲተርሚን ያደረጉትን ዳታ ሰተነው ነው ዲተርሚን የሚሰራልን ማለት ነው። እና ያው ኤአይ ሁሉም ፊልድ ላይ ነው ያለው እና ባዮሜዲካል ብዙ ዘርፎች ውስጥ አለ። ካነሷቸው 4ቱ ዘርፎች የሪሃቢሊቴሽን፣ ኢሜጂንግ፣ ሜካኒክስ ከነዚህ ዘርፎችም ውጪ ብዙ ዘርፎች ላይ በባዮሜዲካልም በሌሎችም ኢንጂነሪንግ ዘርፎች አርቲፊሻል ኢንተለጀንስ ትልቅ ተጽዕኖ አለው። በጣም አምልተህ ሰፋ አድርገህ እንደውም እያሰብኩ ነበረ በምትነግርበት ጊዜ እንደው ይሄን እንዴት ነው እንደው
በደንብ ተመልካቾች እንዲረዱት ማድረግ የሚቻለው ብዬ እያሰብኩ ነበረ። ግን በደንብ በጣም በቃ ግልጽ አድርገን ነው የነገርከን እና በጣም እናመሰግናለን። የሚያሳየው ኤአይ ሁሉም ፊልድ ላይ እንዳለ ሁላችንም መረጃዎች አለን። ደግሞ በዚህ ጥልቀት እና በዚህ ዲቴይል ደግሞ መግባቱ አንድ ፊልድ ላይ ብቻ በእውነቱ የሚያስገርም ነው። በዚህ ብቻ ራሱ ስናየው ማለት ነው፣ እንደው የሌላውን ትተን ማለት ነው። እንደው ካነሳነው አይቀር አሁን ላይ እንደ አደጋም ይታያል አይደለ? አለው ደግሞ አደጋም አለ። ያው እንደ አንድ ኢንዱስትሪያል ሪቮሉሽን፣ ምክንያቱም ፎርዝ ኢንዱስትሪያል ሪቮሉሽን ነው የሚሉት እና እንደ ማንኛውም ኢንዱስትሪያል ሪቮሉሽን አደጋ ይዞ ይመጣል። ምንም ግልጽ ነው እና የሚፈራም ነገር አለ እና እንዴት ነው መዘጋጀት ያለብን ብለህ ታስባለህ? አንተስ እንዴት ነው አዳፕት ለማድረግ የሞከርክ ያለኸው? ለርኖን ዘጎ ነገር ነው ማለት አለማችን እንደዚህ አይነት ነገር ከዚህ በፊት የሰው ልጅ ብዙ ፕሮብሌሞችን አዳፕት አድርጎ አልፏል። የሰው ልጅ በታሪኩ እንደው እንዳልከው የመጀመሪያው የኢንዱስትሪ አብዮትም መጣ፣ ሁለተኛው ሶስተኛው መጣ። ከግብርና ኢንዱስትሪ አብዮት ጀምሮ ማለት ነው። ኢንዱስትሪም ሲመጣ ኢንተርኔት ኮኔክቲቪቲም ሲመጣ የሰው ልጅ አዳፕት አድርጎ ብዙ ነገሮችን ችግሮችን አልፏል እና ይሄኛው ትንሽ ለየት የሚያደርገው ምንድነው ከሰው ልጅ ኔቸር ጋር የተያያዘ ስለሆነ ነው። እንደ ሰው ልጅ መርጃ ቱል ሆኖ አይደለም የመጣው። ሰው ልጅን ለመገዳደር ነው የመጣው ወይም ደግሞ እንደው ሰነፍ የሆኑ ሰዎችን ሪፕሌስ ለማድረግ የመጣ ነውና እንደውስ ትንሽ ያስቸግራል እና ለዛ ነው ብዙ ፕሮብሌም እንደሆነ ሰው በየቦታው ያወራል። ሶልቭ ማድረግ ላይ ግን ምንድነው መፍትሄ ሲባል ሁሉም የየራሱን መፍትሄ ይሰጣል። ግን ደግሞ ምናየው እየተማርን ነው የምንሄደው። ኦን ዘ ጎ ሶሉሽን ችግር ሲፈጠር ሶሉሽን እያስቀመጠን ነገር ነው የምንሄደው እና ለዛ ነው አሁኑኑ ሶሉሽን ይቀመጥለት እየተባለ ያለው። በኋላ ላይ መመለስ ማንችልበት ደረጃ ከደረሰ በኋላ መመለስ ይከብደናል በሚል እይታ ነው። ነገር ግን ከግልጽ ከሆኑ ነገሮች ስንነሳ ለምሳሌ እንዳልኩ ቅድም ሚሞራይዜሽን ይሞታል ማለት ይሞታል። ግን ሚሞራይዜሽን እንደ ስራ ይዘው መንቀሳቀስ ብዙም አያዋጣም በዚህ ዘመን። እንደውም ሚሞራይዜሽን ምንም አይሰራም። ምንም ኮዲንግም አሁን ለሚማሩ ያሉ ልጆች ሊኖሩ ይችላሉ። ሌላ ሚሞራይዜሽን ስራ እየሰሩ ያሉ ልጆች ሊኖሩ ይችላሉ። አተማሩ ሲሆን ተማሩ። ግን ደግሞ እንደ ድሮ ይሄ ሚሞራይዜሽን ላይ አተኩሮ መማር አለ። እሱን ነገር ተውትና ሞሮፍ እንትኑ ላይ ቲዮሪ ላይ አተኩሩ። ምክንያቱም ኦልሬዲ ብዙ ስራዎችን ሚሞራይዜሽን ስራዎችን ስለሚሰራ ኦልሬዲ ማለት ነው። ሶ ቲዮሪ ላይ አተኩሩና እንደውም በአንድ ሳይድ እንደውም ጥሩ ነው እያስባለሁ። የሰው ልጅ ኮንሰፕትን እንዲረዳ የሚያስገድድ አይነት ነገር ነው። ሚሞራይዜሽን ላይ ታይም እንዳይፈጅ የሰው ልጅን እንደ አጋዥ ማየት ይቻላል። አሁን ላይ ላለው ወደፊትም እንደሚፈጠር ባናቅም ማለት ነው ሲስተሙ። ሶ ሚሞራይዜሽን የመጀመሪያው ግልጽ ካዡልቲ ወይም ደግሞ ቪክተም ነው በኤአይ ምክንያት። ሁለተኛ ደግሞ ከዚህ ጋር ተያይዞ ያሉ ስራዎች ናቸው። ይሄ ትልቁ ሚሞራይዜሽን ያው ትልቁ ዣንጥላ ሆኖ ከሱ ስር ደግሞ ያሉ ብዙ ስራዎች የሶፍትዌር ኢንጂነሪንግ፣ የቋንቋ ስራዎች፣ አሁን ደግሞ ጄኔሬቲቭ ኤአይ ደግሞ ከመጣ የአርቲስት ምናምን ስራዎች፣ እነዚህ ስራዎች ሲሪየስሊ አፌክት እየተደረጉ ነው። ሶ ያንን ኦቨርካም ለማድረግ አንደኛ ትሬድ ስኩል መግባት ወይም ደግሞ ይሄ የቴክኒክ እና ሙያ እውቀት መያዝ ተግባረድ ያስፈልጋል። መጀመሪያ ብዙ ሰው የሚንቀው ብዙ ሰው ተግባረድ ገባ እየተባለ እኮ ሙድ ይያዝበታል። ግን እና መጀመሪያ ብዙ ተቀልዶ ነበር። መጀመሪያ ብሉ ኮላር ወርከሮች ሪፕሌስ ይደረጋሉ ነበር የተባለው። ማለት ትሬድ ስኩል የሚሰሩ የተግባረድ አይነት ስራ ቴክኒክና ሙያ ያሉ ልጆች በሮቦት ሪፕሌስ ይደረጋሉ ተብሎ ነው ድሮ የሚወራ የነበረው ይሄ ሪቮሉሽን እየመጣና ቀድሞ ግን የጀመረው ራሱ ከሰሪዎቹ ነው። ሰሪዎቹን ሪፕሌስ በማድረግ ነው ዋይት ኮላር ወርከሮች ወይም ደግሞ የቢሮ ሰራተኞች ማለት ነው። ሶ የቢሮ ስራ ጥሩ ሆኖ እንደው ብዙም ሁሉም ሰው የሚፈልገው አይነት ስራ ሆኖ እንደው አያለፋም ተብሎ በዛውም ላይ ደግሞ ያስፈልጉናል። ስለዚህ ትሬድ ስኩል ለራሱም ይጠቅማል። ሁለተኛ ዓለም ሁሌም ያስፈልጋት አይነት ስራ ነው። ሶ በሱ ሪቮሉሽን ወደኋላ በጣም ቀርተናል። ማለት ሮቦቲክስ እንደተፈለገው ሶፍትዌሩ እየሄደበት ባለው ፍጥነት አይደለም እየሄደ ያለው። እሱም አይታወቅም። ሜቢ ከ5-10 ዓመት በኋላ የሚገርም ነገር እናያለን። አሁን ላይ ስፔኩሌት ነው ማድረግ የምንችለው። ስፔኩሌሽኑ ግን ትሬድ ስኩል መማር ነው እና አንድ ሙያ መያዝ ነው፣ ወይ ብረት ወይ እንጨት ሙያ መያዝ ነው። እሱ አስፈላጊ ነው፣ በጣም አስፈላጊ ነው።
ከዛ ሁለተኛ ግን መጠቀም የአይን አለመጠቀም ወደ ኋላ ያስቀራል። አይ እኔ የአይን አልጠቀም ማለት እንደው ፋራነት ነው በዚህ ጊዜ። አይ እኔ እንደው በራሴ በሳሪሻ ያደንዘኛል ምናምን ማለት ኢትስ ኖት ራይት ማለት ሙሉ ለሙሉ ሪላይ ማድረግ አዎ ያደንዛል፣ ግን ቱ ሰም ፖይንት ካልተጠቀምን ያው ጥሎ ነው የሚሄደው። ኮምፒቲቲቭ ኮምፒውተር ካለ ስራ ላይ ምን ላይ ጥሎ ይሄዳል። አንተ 3 ከሚፈጅብን ስክሪፕት እሱ በ2 ሰከንድ የሚጽፈው አይነት ከሆነ ማተር ያደረግም። ሁለቱ ነገሮች አስፈላጊ ነው። አንደኛው ትሬድ ስኩል ተገብቶ የሆነ ነገር እንጨት ወይ ብረት ወይ የሆነች ነገር ሙያ መያዝ ነው። አንድ እሱ በደንብ አስተማማኝ ነው እያስባለሁ። እንደውም አሁን ያለው እሱ ነው ዘሞስት አስተማማኝ ነገር። ሁለተኛ ግን መጠቀም፣ በስራም ላይ አርቲስትም ከሆኑ መጠቀም፣ ኮደር መሆን የሚፈልጉ ከሆነ መጠቀም። እንደው ደግሞ ኢንጂነሪንጉም ዘርፍ ደግሞ በጣም አስፈላጊ ነው፣ እሱንም መጠቀም ነው። ኢንጂነሪንጉ ዘርፍ ላይ ደግሞ ለትምህርት ይጠቅማል። ለምሳሌ እንደኛ ትልቅ አድቫንቴጁ እሱ ነው። እንደኛ ሀገር ላሉ ፈተና ቤዝድ በሆነ ሀገር ላይ ተምረው ለወጡ ሰዎች ኮንሰፕት እንዲገባን ያደርጋል አይደለ? እስከ መጨረሻው ጥያቄ መጠየቅ እንችላለን። አንድ ትምህርት ስንማር ኮርስ ስንወስድ ዩኒቨርሲቲ ውስጥ የሚናገር መጽሐፍ ስለሆነ የሚናገር መጽሐፍ ነው። እስከ መጨረሻው መጠየቅ እንችላለን። አንድ አስተማሪን እስከ መጨረሻው አንጠይቅም፣ እንፈራለን። 2 ጥያቄ ጠይቀን 2 ጥያቄ እንኳን መጠየቅ እንፈራለን። አንድ ጥያቄ ጠይቀን እንደው ባይገባ ራሱ እሺ ብለን ነው የምናልፈው። ብዙዎቻችን ሼም ይዘናል። አዎ ገብቶኛል ምናምን። ያች አንዷንም ጥያቄ መጠየቅ ሰው አለ ባይዘው እና ያ ደግሞ ባህሪ ነው። ሶ ምንድነው የሚጠቅመው? ማንም የለም ያይ የለም። ራስህ እየጻፍክ እንደው ደደብ ጥያቄም ቢሆን ብትጽፍለት ችግር ይመልስልሃል። ስለዚህ የሆነ አዲስ የሆነ ፐርስፔክቲቭ ያሳይሃል። እና ምሳሌ ስጠኝ ማለት ትችላለህ። እንደው በዚህ ምሳሌ እስኪ ያስረዳኝ ምናምን እና አንተን ፐርሰናላይዝ ከስተማይዝድ የሆነ የትምህርት ስርዓት ፈጥሯል። ያ ደግሞ ኢኮላይዝ አድርጓል። አንደኛ ኢኮላይዘር ነው። ዓለም ላይ ያለውን የትምህርት ስርዓት ኢኮላይዝ አድርጓል። ብዙ ዳታን ስካወር አድርጎ የያዘ ስለሆነ ሲስተሙ ማለት ነው። ሶ ዩዚት እና ሁለተኛው ደግሞ ትሬድ ስኩል መማር ነው። በጎን ደግሞ አቅራቢያ ያለ መፈለግ ነው የሙያ ስራ። በጣም ጥሩ አድርገህ ነው የገለጽከው። ቀጣይ ጥያቄ የማደርገው እስኪ ደግሞ ሁላችንም ስናድግ እንደ ሮል ሞዴል የምናያቸው ሰዎች አሉ። በፊልዳችን ሊሆን ይችላል፣ በአጠቃላይ መድረስ በምንፈልግበት ደረጃ ቦታ ላይ የምናያቸው ብዙ ሰዎች አሉና አንተ ስታድግ ሮል ሞዴል ነበረህ ወይ? አርአያም የሆነ ሰው እና ደግሞ ያጠቅሙሃል ወይ ባለፍክበት የትምህርት ጆርኒ ውስጥ? አዎ ያው ልጅ ሆኖ ሁሉም ሰው ሉካፕ የምታደርገው ሰው ይኖራል ማለት እንደው እዚህ ደረጃ ደርሳለሁ በቃ እንደዚህ አይነት ሰው ሆናለሁ ምናምን ብለህ የምታያቸው ሰዎች ይኖራሉ። በፊት ታላቅ ወንድሜ ነበር። እሱን ነበር ማየው እንደው በሱ ሌቭል ቦም ምናምን ላለው። እሱም ያው ኢንጂነር ነበር። እሱ ጋር ፉክክር ስለነበረኝ ነው መሰለኝ በቃ መሆን እፈልግ ነበር። ሁለተኛ ግን ቀስ እያለ ሲመጣ ብዙ ሰዎች አሉ፣ በተለይ በሳይንስ ፓዮኒሮች አሉ። በጣም የሚገራርም ቲዮሪ የፈጠሩ ሰዎች አሉ። እንዴት ፒንፖይንት ማድረግ ስለማልችል ነው ማለት ብዙ የሳይንስ ሰዎች ናቸው ሮል ሞዴል የሆኑ ማለት ከባዶ ተነስተው የሆነ ቲዮሪ የፈጠሩ ሰዎች ይገርመኛል። ቲዮሪያቸውን ሳነምና እንዴት እንደዚህ ያሰቡ ምናምን የሚለው ነገር ይገርመኛልና ከዛ አንፃር ነው እንጂ early age ላይ ያው በብዛት ታላቅ ወንድሜ ነው ፕሮባብሊ። እስኪ ደግሞ ስለ ባዮሜዲካል ኢንጂነሪንግ እንመለስና ይህን ትምህርት የሚማሩ ተማሪዎች ከተማሩ በኋላ ምን አይነት ስራዎችን ሊሰሩ ይችላሉ? ምን አይነት ካሪር ቢልድ ማድረግ ይችላሉ? እያወራን ያለነው ያው ስለ ኢትዮጵያ ስለሆነ በኢትዮጵያ ኮንቴክስት ነው የማወራው። በኢትዮጵያም ኮንቴክስት ወደዛም ከዛ ደግሞ ጠቅለል አድርገን ደግሞ በዋነኝነት ተመልካቾቻችን ኢትዮጵያውያን ስለሆነ እና መጀመሪያ ከኢትዮጵያ እንነሳና ወደ ሌላው እንሄዳለን እና ኢትዮጵያ ውስጥ ባዮሜዲካል ኢንጂነሪንግ ለጨረሰ ሰው ያሉት ኦፕሽኖች ምንድናቸው? አንደኛው ሜዲካል ማሽኖች ጋር ነው አብዛኛው ስራ ያለው። ከሜዲካል ማሽኖች ጋር ሽያጭ ጋር፣ ፕሮኪውርመንት ወይም ደግሞ ግዢ ጋር፣ የመንግስትም ይሁን የሆስፒታልም ግዢዎች ጋር ጨረታ ላይ ስፔክ ማውጣት፣ የግዢ የማሽን ግዢ ሲኖር የሚያስፈልጉ ስፔሲፊኬሽኖች ማውጣት አለ። ሁለተኛ ከገጠማ ጋር ኢንስታሌሽን ጋር ይያዛል። ትላልቅ ሲስተሞች ሆስፒታል ውስጥ ይገጠማሉ፣ ኢሜጂንግ ሲስተሞች። ከነሱ ገጠማ ጋር ባዮሜዲካል የኛ ሀገር ባዮሜዲካል ኢንጂነሮች አሉ። ትላልቅ ካምፓኒዎች አሪፍ ካምፓኒዎችም አሉ።
ከዚህ ከሜዲካል ማሽን ሽያጭ ጋርና ኢቨን አይ ሄርድ አልትራሳውንድ ማሽን ኢትዮጵያ ውስጥ አሴምብል መደረግ እንደጀመረ አውቃለሁ። እዛ ድረስ ሌቭል የደረሱ አሉ በፋብሪካ ደረጃ ማለት ነው። እና ሜዲካል ማሽኖች ጋር የተያያዘ ነገር አለው። ወደፊት ደግሞ አላቅም ሜካኒካል ቬንቲሌተሮች ምናምን ሊሰሩ ይችሉ ይሆናል ሀገር ውስጥ። ሁለተኛው ደግሞ እንትን ጋር ከማስተማርም አለ። ያው እሱም አንድ ዘርፍ ነው። አዲስ ስለሆነ ፊልዱ በተለያዩ ዩኒቨርሲቲዎች ውስጥ እንደ አዲስ እየተጀመረ አይነት ያለ ፊልድ ስለሆነ ብዙ ዩኒቨርሲቲዎች ውስጥ የለም። የተቋቋሙት ውስጥ እንኳን አዲስ ዲፓርትመንት ነው። ሶ በዛ ውስጥ ብዙ ስታፍ ስለሚያስፈልግ ማስተማር ሌላኛው ዘርፍ ነው። ሶስተኛው ደግሞ ሆስፒታሎች ውስጥ ስራ አለ። የሆስፒታሎች ውስጥ ስራ ሜንቴናንስ ጋር ነው የሚያያዘው። ሁሌ ፕሬቨንታቲቭ ሜንቴናንስ ይሰራል፣ ኮሬክቲቭ ሜንቴናንስ አለ፣ ታይፖች አሉት። ሶ መጀመሪያ መከላከል አለ፣ ሜንቴን ማድረግ አለ ሳይበላሽ በፊት፣ ተበላሽውን ደግሞ ኮሬክቲቭ ሜንቴናንስ አለ። ሶስተኛ ዲስፖዛል አለ። አንዳንድ እቃዎች ሃርምፉል የሆኑ እቃዎች አሉ፣ ራዲዮ አክቲቭ የሆኑ ምናምን ኤሌመንት ያላቸው እቃዎች አሉ። በተለይ ከዚህ ከኢሜጂንግ ጋር ተያይዞ እነሱን እንትን ማድረግ ማስወገድ ዲስፖዛል ላይ ያለ እና ሜንቴናንስ እና ዲስፖዛል ላይ የሚሰራሉ። ሌላኛው ደግሞ ከጥራት ጋር ጥራት ማረጋገጥ ጋር ብዙ አይነት ጥራቶች አሉ። የኤፍዲኤ የኢትዮጵያ ፉድ ኤንድ ድራግ አድሚኒስትሬሽን አውትላይን ያደረጋቸው ህጎች አሉ። ዳይሬክትሊ ባይሆንም ከዩኤን ህግ ጋር የተያያዙ ወይም ደግሞ ከኤፍዲኤ ከአሜሪካው ኤፍዲኤ ኦርጋናይዜሽን ጋር የተያያዙ ህጎች አሉ። እነሱን አፕላይ ማድረግ አለ፣ ማረጋገጥ ቼክ ማድረግ አለ እንደሚያልፉ እንደማያልፉ። እሱም የተያያዘ ነው። ሶ ከስታንዳርዳይዜሽን ጋር ሌላኛው የስራ ዘርፍ ነው ማለት ነው። በኢንተርናሽናል ደረጃ ስናይ በጣም ሰፊ ብዙ ነገር አለው። አንደኛ ማኑፋክቸሪንግ ላይ ይሰራል። ይህም ከሜዲካል ማሽኖች ጋር የተያያዘ ነው። እነ ሜድትሮኒክ እነ ሚንድሬ የቻይናው፣ ሜድትሮኒክ የአሜሪካው፣ እዚህ ደግሞ ስንመጣ እነ ሳምሰንግ አሉ። ትላልቅ ካምፓኒዎች ሆነው ሜዲካል ማሽን የሚሰሩ ማለት ነው። ከእነሱ ጋር መስራት ይቻላል። ፊሊፕስ ምናምን። ሁለተኛው ደግሞ ስታርታፖች አሉ። አሁን ላይ በጣም እንደውም ቴክ ኦቨር በጣም የገነኑ የመጡ ስታርታፖች አሉ። ባዮሎጂካል ስታርታፖች። እነሱስ ባዮሜዲካል ኢንጂነሮች ይሰራሉ። ባዮሎጂ ዘን ኔክስት ሪቮሉሽን ነው እንደውም እየተባለ ያለው ከኢንተርኔት ከዲጂታል ሪቮሉሽን በኋላ ባዮሎጂካል ሪቮሉሽን አሁን እየመጣ ያለውና የሰው ልጅን ኮምፕሌክስ የሆኑ ሲስተሞች አሁን በኤአይ ምክንያት መተንተን ተጀምሯል። ሴል ሞዴሎች ይሰራሉ። ሴል ሞዴል ተሰርቶ እንትን ማድረግ ዲጂታል ትዊን ሞዴሎች እየተሰሩ ዲጂታል ትዊን የሚባል ኮንሰፕት አለ እና ሰፊ ነው። ያው ትዊን ሞዴሎች ምናምን እየተሰሩ የድራግ ሪያክታንስ እንዴት ነው የሚሆነው፣ እንዴት ነው ሚውቴት ሊያደርግ የሚችለው አንድ ዲኤንኤ፣ እንደዚህ አይነት ነገሮች በፊት ፋርፌሽድ የሚመስሉ ነገሮች አሁን ላይ ኤአይ ሜሞራይዜሽን እና ኮምፕሌክሲቲን እያቀለለ ስለመጣ ያው ዳይሜንሽን እና ሜሞራይዜሽን የኤአይ ስራ ነው። ሶ ከሰው ልጅ አይምሮ ትንሽ ከፍ የሚሉ ዳይሜንሽኖች ላይ አናሊሲስ ላይ ይረዳል ኤአይ። ሶ በዛ ሊንክ መፈለግ ፓተርን መፈለግ ላይ እየሰራ ነው እና ኤቭሪቲንግ ደግሞ ዓለም ላይ ከምናስበው በላይ ፓተርናይዝድ ነው ማለት ፓተርን ነው አብዛኛው ነገር ዓለም ላይ እና ፊገር አውት ይደረጋል። ሶ በዚህ ስታርታፖች ብዙ ስታርታፖች ዓለም ላይ ፖፖት እያደረጉ ነው። በዚህ የእስራኤል ስታርታፖች እስራኤሎች በጣም ገነው ወጥተዋል። አሜሪካም ውስጥ ያሉ ስታርታፖች፣ አውሮፓም ውስጥ ያሉ ስታርታፖች አሉ። ከነዚህ ጋር ተያይዞ ኢንዲቪጁዋል ስታርታፖች ምናምን መመስረት ይቻላል። ስታርታፖችንም መቀላቀል ይቻላል። ሶስተኛው ከኦርጋን ዲዛይን ጋር ምናምን ተያይዞ ወይም ከስታርታፖቹ ጋር የሚያያዝ ነገር ነው። ልብ ዲዛይን ማድረግ፣ ኩላሊት ዲዛይን ማድረግ፣ አርቲፊሻል ልብ፣ አርቲፊሻል ኩላሊት፣ አርቲፊሻል አጥንት። በቅርቡ እንደሰማነው ደግሞ ጃፓን አርቲፊሻል ደም ሰርተዋል። ሶ አርቲፊሻል ደም ተሰርቶ ደም በሌለበት ሁኔታ ያ መስጠትም አለ መጠቀምም አለና እንደዚህ አይነት ደረጃ ላይ ደርሰዋል። በጣም እየሄደ ነው ያለው ዘርፉ። ካንሰር ቴራፒ ጋም ዓለም አቀፍ በተለይ ካንሰር ሪሰርች ላይ በጣም ክሪቲካል ቦታዎች ላይ ባዮሜዲካል ኢንጂነሮች አሉ እና ብዙ አይነት የካንሰር ሪሰርች እና የካንሰር ቴራፒ ትራያሎች አሉ በጃፓን፣ በኮሪያም፣ በአሜሪካም፣ በአውሮፖቹም በዚህ በኢንተርናሽናል ደረጃ ብዙ አሉ እና እነሱ ጋርም ባዮሜዲካል ኢንጂነሮች ያስፈልጋሉ። ሶ በጣም ሰፊ ነው።
አሁን ከኤአይ ጋር ተያይዞ ደግሞ ላንጉጅ ሞዴሎች ጋር ተያይዞ ባዮሎጂካል ሞዴሎች እየተሰሩ ነው። ሶ ኢሜጂንግ ሞዴሎች እየተሰሩ ነው። ለምሳሌ የሴል ምንድነው ስሙ እንዳልኩ ሞዴል የሴል መስራት ምናምን ነገር ጋር ተያይዞ፣ ሁለተኛ ደግሞ ሞዴሎች ትሬን ተደርገው በላቦራቶሪ ኢሜጆች ትሬን ተደርገው ስፔሲፊክሊ እንደ ቻት ጂፒቲ ምናምን በሜዲካል ኢሜጅ ትሬን የተደረጉ ማለት ነው። ሰግመንቴሽን የሚሰሩ ክላሲፊኬሽን የሚሰሩ ሞዴሎች ለብቻቸው ትሬን እየተደረጉ እየወጡ ነው። ለምሳሌ አንዱ ባዮ ኦፕቲመስ የሚባል ታዋቂ ሞዴል አለ እና ከባዮሎጂ ጋር ተያይዞ ላንጉጅ ሞዴሎች ሆነው ባዮሎጂካል ሞዴል ማለት ነው እና ኤቭሪቲንግ ቶከናይዝ ስለሚደረግ በዚህ ጊዜ ከዛም ጋር እየተያያዘ ነው በኮምፒውተር ሳይንስ እና በኤአይ ፊልድ ጋር ማለት ነው። ሶ ሞር ኦፍ ሁሉም ነገር እየተገናኘ ስለመጣ ከዚህ ጋር የሚያያዛ እና በጣም ሰፊ ነው። በሜዲካል ኢንጂነሪንግ በተለይ ከሀገር ኢንተርናሽናል ደረጃ ስናየው በጣም ሰፊ አፕሊኬሽን ነው ያለው። እንደው ካነሳ ነው አይቀር ከዚህ በፊትም እንዲሁ በግል ስናወራ አንስተ ነው ስለነበረ እንዲሁም ደግሞ በጣም ሰዎችም ስለሚገረሙበት ከአንተም ፊልድ ጋር በጣም ስለሚገናኝ እንዲሁ ብናነሳው ብዬ አጠር አድርገን ብናነሳው ብዬ ያሰብኩት ኒውራሊንክ፣ ስለሱ እስኪ አንዳንድ ነገር ብትለን። በጣም ከአይምሮ በላይ የሆነ ነገር ስለሆነ ማለት ነው። እስኪ በጣም ያው ኒውራሊንክ አብዛኞቻችሁ እንደምታውቁት ያው ከኢሎን መስክ ብዙ ካምፓኒዎች መካከል አንደኛው ካምፓኒ ነው። በጣም አምቢሽስ የሆነ ጎል ያላቸው እና ብዙ ነገሮችን ለማድረግ ሞክረዋል። አንደኛው ነገር ምንድነው የሰው ልጅ አይምሮ ላይ ኢምፕላንት መሰካት ወይም ኮምፓቲብል የሆነ ኢምፕላንት ማስቀመጥ ነው። ይሄ ነገር በጣም በብዙ ዘመናት ተሞክሯል። ግን እንደው የሰው ልጅ ኮምፓቲብል ብዙ ነገር ላይ ባዮ ኮምፓቲቢሊቲ ስለሌለ ሪያክት ያደርጋል የሰው ልጅ ሰውነት። ያንን ኦቨርካም ማድረግ በጣም ከብዶ ነበር። እሱ ብቻ ሳይሆን ትልቅ ባሪየር የተሻገሩት ደግሞ የሰው ልጅ ሲግናልን ራይት እና አይምሮን ራይት እና ሪድ ማድረግ ነው። ሪድ እና ራይት ያው ለኮምፒውተር ሲስተም ነው እኛ የምናውቀው አይደለ? አይምሮ ሪድ እና ራይት ማድረግ በጣም ከባድ ነበር። መጀመሪያ ሶልቭ ያደረጉት ባዮ ኮምፓቲቢሊቲ ፕሮብሌሙን ነው። እንደውም የ8 ሰዓት ምናምን ፖድካስት አለ ኢሎን መስክ፣ እንደውም ደግሞ የኒውራሊንክ ዋና ኢንጂነር ዲጄ ሱ ይባላል። እሱ ብዙ መገለጽ የሰጡበት አለ እና የመጀመሪያው ሶልቭ ያደረጉት ነገር ኮምፓቲቢሊቲ ነው። በዚሁ እንደው ሪኮመንድ ብናረጋቸው የሾውንም ብትነግራቸው። ያው ሌክስ ፍሪድማን ፖድካስት አለ። ያው ሌክስ ፍሪድማን በጣም አሪፍ ፖድካስት ነው። እዛ ላይ ኒውራሊንክ ሌክስ ፍሪድማን ብላችሁ ሰርች ብታረጉ ታገኙታላችሁ። መጀመሪያ ላይ ፋውንደሩ ያው ኢሎን መስክ ባለቤቱ ይናገራል። ከዛ ግን ሞር ቴክኒካል መሆን ከፈለጋችሁ ቀጣይ ደግሞ ሊድ ኢንጂነሩ ዲጄሱ ገለጻ ያደርጋልና የመጀመሪያው ባዮ ኮምፓቲቢሊቲ ነው ሶልቭ ያደረጉት። ሽቦን አይምሮ ውስጥ አስቀምጦ የሰው ልጅ ኮምፓቲቢሊቲ ሪያክት እንዳያደርግ ሰውነት ማድረግ መቻል በጣም ከባድ ነገር ነው። የሰው ልጅ አይምሮ በእግዚአብሔር ሲሰራ በጣም ፎሬን የሆኑ ነገሮችን ሪጀክት ያደርጋል እና ያን ሶልቭ አእምሮ ላይ ለዛውም የአእምሮ ሴሎች ኒውሮኖች ለመሀል ሽቦ ማስቀመጥ በጣም ከባድ ነው። እነዛ ሽቦዎች ደግሞ ማኑፋክቸር ማድረግ ራሱን የቻለ በጣም ከባድ ስራ ነው። ምክንያቱም በጣም ናኑ ሌቭል ማሽኒንግ የሚያስፈልጋቸው ናቸው እና ማሽኒንጉ በጣም እንደ ትልቅ ማሽኒንግ አይደለም፣ በጣም ትናንሽ የሆነ ማሽኒንግ ነው። እሱን ፈጥሮ ከዛ ሪድ ማድረግ ደግሞ ሌላኛው ፕሮብሌም ነበር። ማለት ሲግናል መውሰድ ብቻ አይደለም፣ ኤሌክትሪካል ሲግናል መውሰድ ብቻ ሳይሆን ኤክሳይቴሽኑን ምን ማለት ነው የሚለውን ሪድ ማድረግ እሱም እንትን ነበር፣ ከባድ ነበር እና ኤአይ አድቫንስ ማድረግ የጠቀመው እዚህ ጋር ነው። ኤአይ ብዙ ነገር መረዳት ይችላል። ሶ ፓተርን ማውጣት ስለሚችል እኛ ደግሞ እንዳልኩ ዓለም ላይ ብዙ ነገር ፓተርናይዝ የሆነ ነገር ነው እና ፓተርን ለርን ማድረግ ስለሚችል ሪድ ማድረግ ተችሏል። አይምሮን የሰው ልጅ ሲግናል አይምሮን ሪድ አድርገው ዳታ ፈጥረው ትሬን ማድረግ ችለዋል። ከዛ ደግሞ ራይት ማድረግ ነበር ትልቁ ፕሮብሌም። ወደ አይምሮ ራይት ማድረግ ነበር የሚከብደው። ሪድ ማድረግ ላይ የፈጠሩት ለምሳሌ አይታችሁት ከሆነ የኒውራሊንክ የመጀመሪያው ፔሸንት ዜሮ የሚባል አለ። ፔሸንት ዜሮ ማለት ብዙ ጊዜ የመጀመሪያው ፔሸንት የሚሞከርበት ፔሸንት ማለት ነው። ፔሸንት ዜሮ ላይ የሞከሩት ስራ አለ። ያ ፓራላይዝ የሆነ ሰው በአእምሮ ማውዝ እንዲያንቀሳቅስ እና እንዲጠቀም አድርገዋል። ይሄ ማለት የሰው ልጅ አእምሮና ኮምፒውተር ዲጂታል ሲስተምን አገናኝተዋል። ሁለተኛው ግን ሪድ ማድረግ ከቻሉ በኋላ ራይት ማድረግ የቻሉት ደግሞ በቅርቡ ነው። በቅርቡ አናውንስ እንዳደረጉት ሜዲካል ትራያል ውስጥ ይገባሉ። ኤፍዲኤ አፕሩቭ ተደርጎላቸዋል። የሰው ልጅ
የማየት አቅሙን ያጣ የሰው ልጅን መልሶ እንዲያይ ማድረግ መቻል ማለት ነው። ይሄ ደግሞ ወደ አይምሮ ሲግናል መላክ ይጠይቃል። ራይት ማድረግ በፊት ሪድ ነበር፣ ራይት ማድረግ ይጠይቃልና ራይት ማድረግን ሶልቭ ስላረጉት አሁን ሙከራ ላይ ናቸው። የሰው ልጅ ወደፊት አይና ማየት የተሳናቸው ሰዎች ማየት እንዲችሉ፣ ከዛም ሲሻገር ደግሞ የሰው ልጅ ከተፈጥሮ ብርሃን ውጪ በራዳርና በኢንፍራሬድ ማየት እንዲችል የሚል ስራ ላይ ገብተዋልና ወደፊት እሱ እናያለን። ግን አሁን በቅርቡ ይሞከራል የተባለው በሎ ፒክሰል ወይም በሮ ሪዞሉሽን ማየት የተሳናቸው ሰዎች ተመልሶ አይምሯቸው ሪቫይቭ ተደርጎ ኦፕቲካል ነርቫቸው ወደ እሱ ራይት ማድረግ እንዲቻለው ከካሜራ እሱን ሙከራ ያደርጋሉ። እናያለን እንግዲህ አብረን ምን ይሆናል። በጣም ፋንታሲ የሚመስል ነገር ነው እየነገርከን ያለ ነው፣ ግን እውነታ ነው፣ እያየ ነው የሆነ ያለ ነገር ነው። እና ምን ያህል እንደመጠቁ ምን ያህል ይሄ ፊልድም ፍሮንቲር ላይ እንዳለ ይሄ ሳይንቲፊክ ኖሌጃችንን ባውንደሪውን የመግፋት ኤጅ ላይ እንዳለ በጣም የሚያሳይ ነው። ከኤአይ ጋር ተያይዞ ሊፍሮግ ያደረገ ብዙ ነገር ወደፊት በጣም እየሄደ ነው። የሚያስፈራም ነገር አለው። ተመልካቾቻችን ተማሪዎች በተለይ ደግሞ በጣም ኪሪዮሲቲ የሚፈጥር ነገር እና ኢንተረስትን የሚፈጥር ነገር ስለሆነ በዚሁ ባዮሜዲካል ኢንጂነሪንግ ከዚሁ ጋር ተያይዞ ብዙ ዘርፎቹ ላይ ለምሳሌ አሁን ኒውራሊንክ ላይ ቺፕ ኢምፕላንት ላይ ባዮሜዲካል ኢንጂነሪንግ ቤዚክሊ ባዮሜዲካል ኢንጂነሪንግ ነው። ባዮ ኮምፓቲቢሊቲ ማረጋገጥ የባዮሜዲካል ኢንጂነሮች ስራ ነው። ባዮ ማቴሪያልስ የሚባል ራሱን የቻለ ፊልድ አለ በባዮሜዲካል ኢንጂነሪንግ። ማለት የተለያዩ ማቴሪያሎች ከተለያዩ የሰውነት ክፍሎች ጋር ኮምፓቲቢሊቲያቸው ይለያያል። ያንን መፍጠርና ሪአክታንስ ቼክ ማድረግና ሞር ኢነርት የሆኑ ማቴሪያሎች ባዮ ኢነርት የሆኑ ማቴሪያሎች መጠቀም አንደኛው ይያዛል። ከዚህ ከቺፕ ኢምፕላንት አይምሮ ጋር ከሚገባው ጋር ከዚህ ከኒውራሊንክ ጋር ተያይዞ ሁለተኛ ኤሌክትሮኒክስ አለ። ራሱን የቻለ ኤሌክትሮኒክስ ነው። ኖርማል ኤሌክትሮኒክስ መጠቀም አንችልም፣ ምክንያቱም ኖርማል ሰርኪዩት ከተጠቀምን ይሞቃል። የሰው ልጅ አይምሮ ደግሞ በትንሽ ሙቀት ሴሎች ይሞታሉ። ሶ ይሄንን ሶልቭ ማድረግ ነበረባቸው። ራሱን የቻለ ባዮ ሰርኪዩት መሰራት አለበት፣ ባዮ ፍሬንድሊ የሆነ ሰርኪዩት። ሶስተኛ የቻርጂንግ ጉዳይ አለ። ቻርጅ ባትሪ ያለው ኤሌክትሪሲቲ ነው፣ ዞሮ ባትሪ ያለው ቻርጅ መደረግ አለ። ስለዚህ ዋየርለስ ቻርጂንግ አለ። እሱ ጋር ተያይዞ በጣም ሴንሲቲቭ ነው የሰው ልጅ ሴል። እሱንም እንዴት ፓወር ዲሊቨር ማድረግ ይቻላል የሚለውንም ሶልቭ አድርገዋል። ሶስተኛ ከተገጠመ በኋላ ሶፍትዌር አፕዴት ይኖራል። ሶፍትዌር አፕዴት እንዲኖር ደግሞ ዲዛይን ጉዳይ አለ። ያንተ ዲዛይን ሞሮፍ ሳይወጣ አፕዴት ማድረግ እንዴት እንችላለን? ሶፍትዌር ወደፊት ከ10 ዓመት በኋላ አዲስ ሶፍትዌር የሚመጣ ሰውየውን ነቅለን ከምናወጣ እንደገና እዛው ሃርድዌሩ እንዳለ እንዴት ማድረግ እንችላለን የሚለው ሃርድዌር ዲዛይኑ ምርጥ ተደርጎ ሲሰራ ነው በኋላ ላይ ሶፍትዌር አፕዴት ላይ ቢደጋገም ምንም አይሆነው። ይሄ ራሱ የዲዛይን ፕሮብሌም ነው ራሱን ይቻላል እና እሱም ሶልቭ ተደርጓል። እና ቤዚክሊ ባዮሜዲካል ኢንጂነሪንግ ኢነነት ይችላል ይሄ ነገር በጣም ብዙ ነገር መማር ይችላሉ ብዬ አስባለሁ። ይህን ፊልድ መቀላቀል የሚፈልጉ ተማሪዎች ከዛሬው ቆይታችን ወደ ማገባደጃው እየሄድን ነው እና እስኪ ስለ ባዮሜዲካል ኢንጂነሪንግ ጥሩና መጥፎ ጎን ጠቅልል አድርገህ ብትነግረን፣ ፕሮስ ኤንድ ኮንስ በሚለው ማለት ነው። ኦኬ ስዊዲሽ ስታርት ፕሮሶቹ ከጥቅሞቹ ለሰውየውም ደግሞ በአጠቃላይ ለዓለምም ባዮሜዲካል ኢንጂነሪንግ በጣም ብዙ ጥቅም አለው። እንደምናየው አሁን ለምሳሌ በቅርብ እንኳን ያነሳነው ኤግዛምፕል ላይ ማየት የተሳናቸውን ሰዎች ማየት እንዲቻላቸው ወደ ማድረግ ደረጃ ለመድረስ ጥረት ላይ ያለ ፊልድ ነው። ይሄ ማለት በጣም ትልቅ ነገር ነው። ሲወለዱ ማየት የማይችሉ ሰዎች ወይም ደግሞ መሀል ላይ ማየት ችሎታቸውን ያጡ ሰዎችን ብርሃን መመለስ እስካሁን ዓለም ላይ እንግዲህ በጣም ኢፌክቲቭ የሚባሉ ኢንጂነሪንግ ፊልዶች ሶልቭ ያላረጉት ፕሮብሌም ነው። እንደዚህ አይነት ፕሮብሌም ፐርሰናሊ ከሰው ልጅ ጋር የሚያያዙ ፕሮብሌሞች ናቸው። ዴይ ቱ ዴይ ላይፍን የሚነኩ ናቸው። ይሄ በጣም ትልቅ ጥቅም ነው ብዬ አስባለሁ። ሌላ ብዙ ጥቅሞች አሉ። ከእናቶች ወሊድ ጋር ተያይዞ ብዙ የሆኑ ጥቅሞች አሉ። በተለይ እኛ ሀገር ላይ ደግሞ ከአራስ ልጆች መሞት ጋር ከእናቶች ከወሊድ ሞት ምናምን ጋር ተያይዞ ብዙ መሰራት ያለባቸው ስራዎች አሉ። ኢቨን ራዲያንት ዋርመሮች ኖርማሊ የአራስ ማሞቂያ ራዲያንት ዋርመሮች ምናምን
እነሱ ማኑፋክቸር መደረግ የሚችሉ ሀገር ውስጥ ኦልሬዲ የጀመሩ ሰዎች አሉ። በእርግጥ ማኑፋክቸሪንግ የጀመሩ ሰዎች አሉ። በዚህ ማን ነው እንደውም አንድ ሀብታሙ አባፎጌ የሚባል ሰው እያለ በጣም ጎበዝ ሰው እያለ እና ብዙ ማሽኖች ማኑፋክቸር ለማድረግ ሞክረዋል። በተለይ ሪሞት አካባቢ ላይ የሚያስፈልጉ ማሽኖች አሉ። ቀላል የሆነ ፕሪንሲፕላቸው ግን ማንሰራቸው ማሽኖች አሉ እና እሱን ሰርቶ ኤፍዲኤ ወይም ኤፍዲኤ አፕሩቫል ካገኘ ዋይኖት መጠቀም ትችላለህ። ስለዚህ ስታንዳርዱን ጠብቀ ከተሰራ በኋላ በጣም ቀላላል ማሽኖች ስለሆኑ ቀላላል ሲባል እንደው ከሌሎቹ ኮምፕሌክስ የባዮሜዲካል ማሽኖች አንጻር ማለት ነው። ከዛ አንጻር ጠቀሜታ አለው። ሁለተኛ ሌላኛው ጠቀሜታው ብዬ ማስበው በፊልድ ደረጃ ለተማሪዎች ብዙ ነገር እንዲያውቁ ያደርጋል። ፍሌክሲብል አለማችን አሁን በጣም የሚጠይቀው ነገር ፍሌክሲብል መሆን ነው። ሶ ፍሌክሲብልነትን እንዳንፈራ ያደርጋል። ምክንያቱም በጣም ብዙ ነገር ነው የምንማረው። ፍሌክሲብል ካልሆነን ባዮሜዲካል ኢንጂነሪንግ ዲግሪ መጨረስ አንችልም። ሶ ፍሌክሲቢሊቲ ይጠይቃል። ባዮሎጂ እየተማሩ በላዩ ላይ ኬሚስትሪ መማር አለ። ኬሚስትሪ እየተማሩ በላዩ ላይ ሲግናል ፕሮሰሲንግ መማር አለ። ሶ ይሄ ሁላ ነገር ያናዳል። በቦታው ሆነ ስታስበው ለምንድን ነው ስፔሻላይዝ ማላደረገው ትላለህ። ግን ወጥተህ ስታየው በጣም ይጠቅመሃል። ሞር ጄኔራል እውቀት ነው የሚሰጥ። በእርግጥ ጃክ ኦፍ ኦል ትሬድ ማስተር ኦፍ ነን ምናምን ይባላል አይደል? ግን ደግሞ በአሁን ባለንበት ዓለም ዜር ኢዝ ኖ ማስተር የሚደረግ ነገር የለም ማለት ሁሉም ነገር እየተለወጠ ነው እና ቤተር ማስተር እየመጣ ይመስለኛል። ሶ ጃክ ኦፍ ኦል መሆን ያዋጣል። ማስተር ብዙ ያዋጣም በዚህ ጊዜና ሶ ያን መያዛችን ሞር ፍሌክሲብል እንድንሆን ያደርገናል። ወደ ሶፍትዌሩም ልዙር የሚል ሰው ባዮኢንፎርማቲክስ ላይ ለብቻው ቤዚክሊ ኤምኤል ማሽን ለርኒንግ እና ዲፕ ለርኒንግ ምናምን ነው እንትን ትራዲሽናል ማሽን ለርኒንግ እና ዲፕ ለርኒንግ ነው ቤዚክሊ ባዮኢንፎርማቲክስ። ወደ ሶፍትዌር መዞር ይችላል። ትላልቅ ሲስተሞች መሰራት ይችላሉ። የሆቴል ማኔጅመንት ሲስተሞች እንደሚሰሩት አይነት ዲጂታል ሄልዝ ኬር ጋር ተያይዞ በጣም ብዙ ስራዎች መሰራት ይችላል። ከዛ ውጭ ግን ለተማሪዎች በሁሉም ፊልድ ፍሌክሲብል እንዲሆኑ በተለይ ካለንበት ዘመን አንጻር ኤቭሪዋን ኒድስ ቱ ቢ ፍሌክሲብል ነገር ነውና በሁሉም ፊልድ ፍሌክሲብል እንዲሆኑ አለማምደው ያወጣል። ያው ዩኒቨርሲቲ ትልቁ ነገር አንደኛው ማለማመር ነው። ስለ ላይፍ ነው የሚያለማምደውና ከዛ አንጻር በጣም ይጠቅማል ብዬ አስባለሁ በሜዲካል ኢንጂነሪንግ። እና እነዚህ ናቸው ጥቅሞቹ ብዬ ማስበው። ጉዳቱ ብዬ ማስበው አያረካም። ለምንድን ነው ምንም ነገር ላይ ስፔሻላይዝ ማድረግ አይቻልም። ስፔሻላይዝ ለማድረግ ይከብዳል ማለት ለምሳሌ የሆነ ነገር ላይ ለመስራት ሳስብ ለምሳሌ እኔ ባዮኢንፎርማቲክስ ላይ ስፔሻላይዝ ለማድረግ ሳስብ ሜቢ ላይ ያገባኝ ይችላል ዳታው ኬት እንደሚሰበሰብ ግን አይ ሃቭ ቱ ኖ ኢት ማለት ብለድ ፕሬሸር ምን እንደሆነ ማወቅ አለብኝ። ገብቷል? ኤልዲኤል ኮሌስትሮል ምንድነው ምናምን ኤችዲኤል ኮሌስትሮል ምንድነው ምናምን ይሄን ነገር ካላወኩኝ ዳታው ሰብስቦ ቢመጣ ኢንተርፕሬት ማድረግ በኋላ ላይ ይከብዳል። ያው ትልቁን ፓይፕላይን ብትሰራም ባዮኢንፎርማቲክስ ላይ አብዛኛው ሶፍትዌር ስለሆነ ስራው ማለት ነው። ግን ስፔሻላይዝ እንዳታረግ ያረጋል ማለት አትሊ ሁሉንም ነገር ማወቅ እንዳለብህ አይነት ይሰማልና ሁሌ እንዴት ነው ሁሌ ምንም ነገር እንደማታውቅ ነው የሚሰማ። ባዮሜዲካል ኢንጂነሪንግ ጨርሰህ ስትወጣ ስትቀጥልም ምንም ነገር እንደማታውቅ ነው የሚሰማ እና ምክንያቱም ብዙ ነገር አይተህ ስለሆነ የወጣው ስፔሻላይዝ ሳታረግ ዓለም ብዙ እውቀት ስላላት ምንም እንደማታውቅ ሆነ መውጣቱ በጣም ትልቅ ሳይኮሎጂካል ኢፌክት አለው። ግን ደግሞ ኦን ዘ ብራይት ሳይድ እንትን ይላል ብዬ አስባለሁ። ሌላ ነገር አወኩኝ በቃኝ ብሎ ላለመቀመጥ ምክንያት ይሆናል ብዬ አስባለሁ። ግን ያው አለመርካት ነው ትልቁ ጉዳቱ ብዬ ማስበው። እሺ እውነቱ ምንም የሚጨምረው ነገር የለም። በጣም አስፍተህ አምልተህ ነው እየነገርክን ያለው ስለ ፊልዱ። የመጨረሻ የማደርገው የአንድ ቃል ቻሌንጅ ወይም ዋን ወርድ ቻሌንጅ የሚሉ አሉን። እንግዲህ ወደ ያው ብዙ እዚህ የምንጋብዛቸው ሲቸገሩ እናያለን። ግን አንድ አረፍተ ነገርም ማድረግ ትችላለህ። ግን እንደው ትንሽም ተዝናኖት ከፈጠረ በሚል ነው። በአጠቃላይ የነበረን የትምህርት ቆይታ በተለይ ከዩኒቨርሲቲ ጀምሮ ያለውን እስካሁን ድረስ በአንድ ቃል ግለጸው ብትባል ምን ይገልጽልሃል? ጉዞ።
ጉዞ። እሺ በጣም ደስ ይላል። የጉዞ አካል ነው ብዬ ነው። እሺ ከዛ ደግሞ በአንድ ቃል ለተማሪዎች አንድ ምክር ስጥ ብትባል እንደው በአንድ ቃል ወይም በአንድ አረፍተ ነገር። እሺ ምክንያቱም ብዙ ልንናገር የምንፈልገው ነገር ሊኖር ስለሚችል በአንድ ቃል ሞክር። እምቢ ካለ በአንድ አረፍተ ነገር። ብርታት። እሺ እስኪ ደግሞ እዚህ ኮሪያ በመምጣት ደግሞ ያገኘው አንድ ምልከታ አለ፣ ኤክስፖዠር አለ። በአጠቃላይ ኢንተርናሽናል ዓለም አቀፍ የሆነ ኮሚኒቲ ውስጥ ራስን ማግኘት እና እሱን ደግሞ እስኪ በአጠቃላይ የነበረህን ዓለም አቀፍ ኤክስፒሪየንስ በአንድ ቃል ግለጸው ብትባል ወይም በአጠቃላይ እስካሁን ኮሪያ ውስጥ ያለህን ልምድ በአንድ ቃል ግለጸው ብትባል ምን ብለህ ትገልጸዋል? አዲስ ሁሉም ነገር ያው አዲስ ስለሚሆን ከልብ ነው ማመሰግነው። በእውነቱ ለዚህ ኢንተርቪው ከሌላ ከተማ ነው ወደዚህ ወደ ዋና ከተማ ወደ ሰውል መተህ አሁን ይህም ቪዲዮ የምንቀርጽበት ሰዓት ከምሽቱ 9 ሰዓት ከ20 ሆኗል ማለት ነው። እና ታግሰህ በእውነቱ ይህን ሁላ እንትን ብለህ ነው ይህን የመሰለ ኢንተርቪው እንድናደርግ የቻልነውና በተመልካቾቻችን ስም ይህን በሚመለከቱ ተመልካቾች ስም ከልብ ማመስገን እወዳለሁ። በሰፊው ደግሞ ከዚህ በተጨማሪ ደግሞ ዛሬ የነካካናቸው ብዙ ሀሳቦች አሉ። ወደፊት ተገናኝተን በጣም በዲቴል የምናወራቸው ነገሮች እንዳሉ በጣም እርግጠኛ ነኝ። ለአሁኑ ግን እዚህ ላይ ይብቃንና ተመልካቾቻችን እንግዲህ ከዛሬው ቪዲዮ ብዙ እንደተማራችሁ ብዙ እንዳገኛችሁ ተስፋ እናደርጋለን። ይህ ቪዲዮ ለብዙዎች እንዲዳረስ እምታትዩብን ላይክ፣ ሼር እንዲሁም ሰብስክራይብ እንድታደርጉ እየጋበዝን የዛሬው ቆይታችንን እዚህ ላይ የምናበቃ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ደህና ሰንብቱ።